የዚህ ዓለም ልጆች አለ ከብርሃን ልጆች ይልቅ ብልጦች ናቸው ብልሆች ናቸው አለ። ሚዲያን እንዴት እንጠቀምበት? አሽሽ አደገኛ ዕፅ ከሚጠቀሙ እኩል ዲያብሎስ ወጥመዱን ዘርግቶ ደግሞ ብዙዎችን የሚያጠምድበት ሚዲያ ነው። እናንተ ልምምድ ደግሞ በጣም የወጣ ነው። በዛ ስሜት ውስጥ ያለው ጌታ ሆይ በቃ ዝቅ ብዬ ድረስልን ማለት ጀመርኩኝ። ከዛ የሚገርምሽ ነገር አንዲት ሴት ከዛ ከወልቂጤ መስመር የምትመጣ ነጋዴ ነች። መኪናዋን አቆመች። በኦርቶዶክስ እምነት ውስጥ ያለች ነች። ከኔ ጋር ናቸው ልጆቼ ናቸው ብላ አስገባች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በየሳምንቱ የምትከታተሉት የብርሃን ሾው ፕሮግራማችን ነው። እንዴት ከረማችሁ? እንዴት ቆያችሁ? ዛሬም ደግሞ እግዚአብሔር ረድቶን ምህረቱ በስቶልን በፊት ለፊታችሁ መተናል። እናንተ መልካም እንደቆያችሁን ተስፋ እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ጌታ ይባርካችሁ። ወደ ሌላው አገልግሎት እንምጣ። የጌታ ሰራዊት የወንጌል ስርጭት በጣም ብዙዎቹ ከኔ ጎን ይቆማሉ። በጣም ተደንቄበታለሁ፣ በጣም ወድጄዋለሁ። እና ግን እንዴት እንደተመሰረተ እንዴት እንደዚህ አይነት የወንጌል ሰራዊት ለመመስረት ለማነሳሳት በቃ መቼ ነው የተመሰረተው? ትንሽ አውራና ወደ ውስጥ እንገባለን። ወደሱ የጌታ ሰራዊት እንግዲህ 4ኛ ዓመቱን ሊይዝ ነው። ኦንላይን ላይ ያለ አገልግሎት ነው። በኦንላይን ላይ የሚያዩት ልጆች ትምህርት መማር የሚፈልጉ ቀርበው ምክር የሚፈልጉ ጸሎት የሚፈልጉ ሰዎችን ክፍተት አይተን ይሄ እኮ ነገር ሰዎች ብዙ ቢመገቡ ፍሬያማ እንዲሆኑ ቢሰሩ ቤተክርስቲያን ከመመላለስ ወይም ቃሉን ከማድመጥ ባለፈ የምንሰራው ፍሬያማ እንድንሆን ነውና ሰው ደግሞ ከፍሬ ሁሉ የበለጠ ፍሬ ሊያፈራ የሚችለው ሰው ሲያፈራ ነው። ማንጎ ከተከልሽ ማንጎ ካፈራ ነው ትክክል። ስለዚህ ሰውም እግዚአብሔርን ቃል አዳምጦ አንብቦ ሌላ ክርስቲያን፣ ሌላ ወጣት፣ ሌላ ጠንካራ እግዚአብሔርን የሚፈራ ሰው ማፍራት ነው ዓላማው። ይሄ ምንን ይጠይቃል? የወንጌል ስራን ይጠይቃል። ስለዚህ ወደ ምን ሄድን? የጌታ ሰራዊቶች የሚል ሐሳብ አነሳን። እግዚአብሔር ብርቱና ኃያል ነው፣ ሰራዊቶች አሉት። ስለዚህ የእግዚአብሔር ሰራዊቶች ደግሞ እኛንን ብለን እንግዲህ ከኦንላይን ጀምሮ የተመሰረተ ነው ከ4 ዓመት በፊት ማለት ነው። እግዚአብሔር ይመስገን። ግን እንደዛ አትመስሉም። የተያያዛችሁበት መያያዝ ወንጌልን የምትነግሩበትን ወይ በጣም ነው የወደድኩት። የተወሰኑት ማለት በአብዛኛውን አይቼዋለሁ ገብቼና እንደው እንደዚህ ለየት ያለ ነው። ብዙ ጊዜ በአደባባዮች ላይ ወንጌል እንናገራለን፣ ትራክት እንሰጣለን፣ ወይ ደግሞ ቤት ለቤት የምናገኛቸው ሰዎች ሊሆኑ ይችላሉ። እንደሱ ነው እንትኑ ልምምዳችን ይሄ ነው። እና የእናንተ ልምምድ ደግሞ በጣም የወጣ ነውና እነዚህን ሐሳቦች ማን ነው የሚያመጣቸው? አንዴ እንደ እብድ ትሆናላችሁ፣ አንዴ እንደ ሙሽራ ትሆናላችሁ፣ አንዴ ካፌ ትዘጋላችሁና እነዚህ ሐሳቦች እንዴት ነው እየተወለዱ ያሉትና ሪዛልቱስ እንዴት ነው ያያችሁት ያለው እየመጣ ያለው? ወደዚህ እንድንገባ ያነሳሳን እግዚአብሔር ቃል ጥቅስ ሉቃስ ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ በቁጭት ሆኖ ስለ ብርሃን ልጆችና ስለ ጨለማ ልጆች ያስረዳል። ተዝካለሽ ሉቃስ ምዕራፍ 15 ላይ ስለ ጠፋው ልጅ ተናገረ። ይህንን ሐሳብ በዋናነት ሲናገር ሰው ጠፍቶ ይመለሳል የሚለውን ሐሳብ ለመናገር ብቻ አይመስለኝም። እንዲያውም ጌታ ይህንን አነሳስቶ ያናገረው መጨረሻ ላይ ያለችው ታሪክ ናት። ልጁ ተመለሰ፣ አባትየው ተደሰተ፣ ታላቅ ወንድምየው አዘነ፣ ተበሳጨ። ይሄ ነው የእግዚአብሔር ሐሳብ። ከዛ 16 ላይ ቀጥታ ተያያዥ ሐሳብ ስለሆነ ወደ 16 መጣና ሌላ ስለ አንድ ብልህ መጋቢ ያለው ሰው ባለሀብት ሰው ተናገረ ምሳሌ። ከዛ ይሄ ምሳሌ ሲጨርስ ምን አለ? ያ መጋቢ ተከሰሰ። መጋቢው ትክክል አይደለም ስራውን የሚሰራው ተባለና ጌታው ምን አደረገ? ሊያባረረው ሆነ። ልክ ሲያባረረው በጌታው ገንዘብ ምን ያደርጋል? ስንት ነው ያለብህ እያለ ባለዕዳዎችን እየጠራ ይሰርዝ ጀመር። ሰውዬው በጣም ብልጥ ነው። አንድ ከጌታው ጋርም አላጣላቸውም፣ ሁለት የሱ ገንዘብ እያለ ወዳጆች አፈራ። ተመልከች፣ እሱ ቢያባረረኝ ይቀበሉኛል ብሎ በራሱ ገንዘብ የለውም። ስለዚህ የሰውየውን ገንዘብ ጊዜውን ተጠቅሞ ያችን የቀረችውን ብልጥ ሆነ፣ ወዳጆች አፈራ። ከዛ ኢየሱስ ምን አለ? ይሄን ታሪክ ሲናገር የዚህ ዓለም ልጆች አለ ከብርሃን ልጆች ይልቅ ብልጦች ናቸው ብልሆች ናቸው አለ። እናንተም አለ ቀጥሎ የአመፃ ገንዘብ ሲያልቅ የዘላለምን ወዳጆች አፍሩ አለ። እንዴት ሲባል አሁን በዚህ በመንጠቀመው ሶሻል ሚዲያ ሊሆን ይችላል፣
ስነ ጽሁፍ ሊሆን ይችላል፣ ገንዘብሽ ሊሆን ይችላል ሰርተሽ የምታገኘው። ይሄንን መጽሐፍ ቅዱስ የአመፃ ገንዘብ ነው የሚለው። በአመፅ የመጣ ገንዘብ ነው ወይም እቺ ዓለም የምትጠቀምበት የምታመላልስ እሱ ገንዘብ ሳያልቅ በፊት የዘላለምን ወዳጆች አፍሩበት። ገባሽ? ስራ ሰራሽ አይደል? የምታገኘውን ገንዘብ ወዳጆች አፍሪበት። ምን ለዘላለም የሚሆኑ ወንጌል እንዲሰሙ አድርገሽበት፣ ጣፋጭ ምግብ ጋብዘሽበት፣ ቁርስ አዘጋጅተሽበት ሊሆን ይችላል። አንቺን ተቀብለውሽ ወደ ወንጌል እንዲመጡ ወደ ጌታ እንዲመጡ ሶሻል ሚዲያ ሊሆን ይችላል። ሌላው ሁሉ ረብ የለሽ ነገር ሲያደርግበት የአመፃ ገንዘብ ነው ላንቺ። ያቺን ተጠቅመሽ ልክ አንቺ አሁን ይሄን ሚዲያ እንደምትጠቀሚ ብርሃን ሾውን ብዙዎች አይተው ብርሃን እንደሚበራላቸው በአመፃ ገንዘብ በተሰጠሽ እድልና ጊዜ ወዳጆች ታፈሪበታለሽ ለዘላለም የሚሆኑ። ይሄንን መነሻ አደረግንና ጌታ እኮ ብዙ ስራ አለው መስራት ይቻላል። ዘመኑን ስታይ ደግሞ ቀደም እንዳልኩሽ የችኮላ ዘመን ነው። መልእክት አንቀይርም። ወንጌል ስናወራ ኢየሱስ ክርስቶስ ጌታ ነው። አዎ የመዳን መንገድ ኢየሱስ ብቻ ነው። ግን መንገድ እንቀይራለን። ምክንያቱም በምሳሌ የሚያስተምር ኢየሱስ ነበረ። ከማንም በላይ ይሄንን ጋራንቲ ወሰድን። እንደ ብርሃን ልጆች ብልጥ መሆን አለብን። እነዚህ ሰዎች አትራክት ሊያደርግ የሚችል ስነ ጽሁፍ ከሆነ ገበሬ ሆነሽ መሄድ ከሆነ ገበሬ ሆነን ሰዎች በገበሬ ውስጥ ያለውን ነገር ተረድተው ገርሟቸው የእግዚአብሔርን ቃል ከተረዱሽ ትልቅ ነገር ነው። ከትንሽ ዘመናት በፊት ብትሆኚ ጌታ ኢየሱስ ተረት የሚመስል ነገር ለደቀ መዛሙርቱ ለተሰበሰቡት ያወራል። ገበሬ ነበረ፣ ዘሩን ይዘራል ይላል። ተረት ነው የሚመስለው፣ ግን በዛ ውስጥ ብዙ ሰዎች ይድናሉ። ልክ እንደዛኛ አሁን የምሳሌው ሰባኪዎች ያንን ምሳሌ ደግሞ በተለያየ መንገድ ራሳችንን ካራክተሩን እየለበስን እያደረግን መስበክ ጀመርን። እንግዲህ ብዙ ፍሬ እያፈራንበት ነው። እግዚአብሔር ይመስገን። እኔ በጣም ነው የወደድኩት። በጣም ማለት ልዩ ነው። በቃ ሰዎችን ይስባል። በተለይ የአእምሮ ታማሚ መስሎ የሰራው ጓደኛችሁን ሪሊ እኔንም ሸውዶኛል። እንደ እብዶ ነው። እኔ እንደዛ ነው የመሰለኝና ብዙ ሰዎችን ይነካል። በጣም ብዙ ሰዎችን አዛጋ የተሰበሰቡትን ሰዎች አይቻለሁ። ያው እናንተ የመናገር እድልን የተሰጣችሁ የሚያፈራው ደግሞ ጌታ ስለሆነ በዛ በጣም ደስ ብሎኛል። በጣም ጥበባችሁንም በቃ እግዚአብሔር በወጣቶች ውስጥ ያለውን ወጣት ይሄ ጥበቡን እያወጣም እንደሆነ አይቻለሁና እግዚአብሔር ይባረክ። ግን በዚህ ውስጥ እንግዲህ ሳልጠይቅ ማላልፈው ስንት አካል ጉዳተኞችንስ በወንጌል ደርሳችኋል? ምክንያቱም እንደ ብርሃን ሾው አካል ጉዳተኞች ወንጌል ያስፈልጋቸዋል። ሄደን እንትን ልንላቸው ይገባል፣ ልንነግራቸው ወንጌል ሂዱ ነው የሚለው። እነሱ መምጣት ካልቻሉ እኛ መሄድ አለብን። ሰው መሄድ ያልቻሉት ጋር ምን ያህል ሄዳቸዋል? ከዛ ባለፈ ደግሞ የዳኑትንስ ምን ያህል ኢንካሬጅ እያደረጋችሁ ወንጌልን በደንብ እንዲያደርጉ ወደ ጠለቀው መንፈሳዊ ነገር እንዲገቡ እያደረጋችሁ ነው? እችን ደግሞ እንደ ብርሃን ሾው እንጠይቃለን። በጣም መልካም ነው። ከመነሻው አንጻር ስንሄድ ወንጌል ማንንም አይለይም። እንዲሁም እኛ የህፃናት የወንጌል ስርጭት እናደርጋለን ብዙ ጊዜ ኔግሌክት ስለሚደረግ። አሁን ደግሞ አንቺ እንዳልሽው በአካል ጉዳት ውስጥ ያሉ ሰዎች በአደባባይ እኛ በምንዞርበት ቦታ በብዛት ላይ ይገኙ ይችላሉ። ግን ደግሞ አሉ ማህበረሰብ ውስጥ ኦልሞስት በየቦታው ያለ ነገር ስለሆነ በምንሄድበት ጊዜ በየአደባባዩ እናገኛቸዋለን። ከዛ ባለፈ ግን ፕሮግራም አድርገን አንድ ጊዜ ሁለት ጊዜ እነሱ በሚገኙበት ተቋም ለመድረስ ሞክረናል። እንግዲህ በመንችለው አንደኛው ወደ ዘነበ ወርቅ አካባቢ የሚገኝ በመንግስት የተቀመጠ አንድ ተቋም አለ። በዛ ቦታ ላይ ተገኝተን አካል ጉዳተኞች ከመቶ በላይ የሚሆኑ ስብስብ ነበሩ። በጣም ደስ የሚል ጊዜ አሳልፈን ተደስተው የበዓል ቀን ላይ ነበረ። ከ2 ዓመት በፊት ነው፣ የፋሲካ በዓል ላይ ነው። እንግዲህ በዛ የበዓል ቀን ላይ እነሱ ግቢ ተገኝተን ጌታን ፍቅር ተናግረን አብረናቸው በልተን ጠጥተን እስካሁን ድረስ ወዳጆች ናቸው። እንዲያውም እኔ ሰርጌን በማደርግበት ጊዜ የመጀመሪያ የክብር እንግዳ ቦታ ለነሱ አዘጋጅቼ መኪና ልከን ከዛ አስመጥተናቸው ከፊት ነበር የተቀመጡት። ይረሱታል ብዬ አላምንም።
እንግዲህ ከአመት በኋላ እንኳን ወዳጅነታችን ቀጥሏል። አሁንም አልፎ አልፎ እድሉን ስናገኝ እንደዋወላለን። በውስጣቸው በጣም ትልቅ ጥልቅ ብዙ ነገር አለ። የበለጠ እንዲሁም እነሱ ጋር የተከማቸ ሀብት አለ ብዬ አምናለሁኝ። እንግዲህ በወንጌል ለመጀመሪያ በተቋም ደረጃ እነሱን ደርሰናል። እስከዛሬም የማይረሳ ነው። ወዳጅነታችን እንደቀጠለ ነው። በጣም ደስ የሚል ነገር ነው የነገርከኝ። እንግዲህ አልተለመደም ይሆናል፣ ግን እየሄዱ መናገር፣ ለአካል ጉዳተኞች በጣም ትኩረት ማድረግ፣ ከመለመን ገንዘብ ከመስጠት ወንጌልን መስጠት። ጴጥሮስና ዮሐንስ አይደለ እዛ ቤተ መቅደስ በር ላይ ተቀምጠው ገንዘብ ፈልገው ነው የተቀመጠው፣ ግን እነሱ ኢየሱስን የሰጡት። እኛስ ምን ያህሎቻችን ይሄንን እናደርጋለን? በጣም ጥያቄ አለኝ። በየቦታው ስለማይ ብዙ ምጽዋት ሲለምኑ ስለምናይ ኢየሱስን ለምን አንሰጣቸውም? ሁሌ ጥያቄ አለኝ እኔ። ኢየሱስን ብንሰጣቸው የሁሉ ቁልፍ ስለሆነ በዚህ ዙሪያ በጣም ብዙዎቻችሁ እንድትሰሩ፣ እናንተ እንደሰራችሁት ደግሞ ከዚህ የበለጠም እንድትሰሩ ኢንካሬጅ እናደርጋችኋለን። ደግሞ ሌሎቻችሁም በዚህ ዙሪያ እንድትሰሩ ኢየሱስን ስጧቸው። እናንተ የሰጣቻቸው ገንዘብ ያልቃል አይደል? ስለዚህ ግን የማያልቅ የዘላለም የሆነውን ኢየሱስን ብትሰጧቸው በቃ ላይፋቸው ይቀየራል፣ ህይወታቸው ይቀየራል። ዘላለም ደግሞ በዛ በመንግስተ ሰማይ እነዚህ ሰዎች እናቅፋቸዋለን፣ እናገኛቸዋለን። እና ጥሪያችን ምድር ላይ የመጣ ነው ለዚህ ስለሆነ ፐርፐዙ እንደሱ እንድታደርጉ በጣም ኢንካሬጅ እናደርጋችኋለን። ነው ጌታ ኢየሱስ ይባርክህ። በጣም ሶሻል ሚዲያን ከሚጠቀሙ ወጣቶች፣ ያው በአብዛኛው ወጣት ነው እንግዲህ ሚዲያውን እየተቆጣጠረ ያለው። ከነዛ መካከል አንተ ነህ፣ አንዱ አንተ ሆነህ አይተከነካልና፣ ግን በጣም በመልካም ሁኔታ ስትጠቀምበት እያየን ነው። በጣም የእግዚአብሔርን ስራ በሚሰራ መንገድ መጨረሻው ዘመን እንደመጣ ሰው የምንቸኩልበት አይነት ስራዎችን ስትሰራ ይቻለውና፣ እስቲ ለወጣቶች ምንድነው የምትላቸው? ሚዲያ ላይ ቁጭ ብሎ የሚውል ብዙ ሰው የስክሮል ዘመን ተብሎናል። በቃ ዝም ብለን እንደዚህ ስክሮል እያደረክ የምትኖሩበት፣ ቅድም እንዳልከው ጊዜያችን ዝም ብሎ እየባከነበት፣ እንደገና በጣም እየደነዘዝን ዝም ብሎ ሚዲያ ላይ መቀመጥ እኔ መደንዘዝ ነው ብዬ ነው የማስበው። በቃ ስራ ፈትነት ነው የሚያመጣውና የእግዚአብሔር ቃል ደግሞ ስራ ፈት አትሁኑ ብሎ ስለሚናገር ሚዲያን እንዴት እንጠቀምበት? መልካም ፕላትፎርምም ነው በጎንና። እስቲ አንተ ካለክ ተሞክሮ ወጫታ። ሚዲያ በዚህ ሰዓት እንዳልሽው ኔጌቲቭ አቅጣጫ ይበዛል፣ ግን ደግሞ ላላወቀበት ነው፣ ትክክለኛ ኢንቨስተር ላልሆነ እንጂ ሚዲያ ደግሞ ኦፖርቹኒቲ ነው፣ ትልቅ ኦፖርቹኒቲ ነው፣ በር ነው። በትንሹ ስንጀምር እኔና አንቺን ያገናኘን ሚዲያ ነው። አሁን እኔና አንቺ የምናወጣውን ሐሳብ ሁሉ የምናደርስበት መንገድ ሚዲያ ነው። በቃ አሁን ዘመኑ ነው ብዬ አምናለሁ። በፊት ዘመን ላይ ብዕር በነበረበት ጊዜ ሐዋርያው ጳውሎስ በደንብ ተጠቅሞታል። በአካል መገኘት ሳይችል ሲቀር ብዕሩን ይልክ ነበር። ያን ጊዜ ደብዳቤና ወረቀት እንግዲህ ሚዲያ ነው። ከምን አንፃር ነው ልነግርሽ አሁን ይሄን የፈለኩት? አሁን ኦፖርቹኒቲ እንደሆነ ሁሉ ደግሞ ዲያብሎስ ወጥመዱን ዘርግቶ ደግሞ ብዙዎችን የሚያጠምድበት ሚዲያ ነው። ምናልባትም አሁን እንግዲህ ከሴሰኝነት ብለን ከምናስበው ነገሮች አንደኛ ደረጃ ዶፓሚን፣ ይሄ አሽሽ አደገኛ ዕፅ ከሚጠቀሙ እኩል ያደነዘዘን ነገር ቢኖር ሚዲያ ነው በዚህ ዘመን። ስለዚህ ወጣቶች እንዴት ሚዲያን እንጠቀም ሲባል መጀመሪያ ዓላማ ይኖረን። ለምንድን ነው እዚህ ውስጥ የገባሁት የሚለውን ምንም ነገር ላይ ስንሄድ ትምህርት ስንማር ዓላማ ከሌለን አቅጣጫችንን እንስታለን። ለምሳሌ ከቤቴ እኔ ወደዚህ ስመጣ ቦታ እየተነገረኝ ነው የመጣሁት። ቦታ የሚነግረኝ ጋይድ የሚያደርገኝ ሰው ከሌለ ጠፋው ማለት ነው። ስለዚህ ሰው ዓላማውን መጀመሪያ ጋይድ ከሚያደርገው ከእግዚአብሔር ቃል እየሰማ ይንቀሳቀስ። ወደ ሶሻል ሚዲያው መገባበት ዓላማዬ ምንድነው? የመጀመሪያ እኔ ሶሻል ሚዲያ ለመጠቀም የገባሁት ለመስማት ነው። እምነት ከመስማት ስለሆነ እና ብዙ ወዳጆችን በአካል ላላገኝ እችላለሁ። ነገር ግን ልክ እንዳንቺ መልካም ነገሮችን ፈልጎ የሚያመጣ ሰዎች አሉ በሚዲያ ላይ ብቻ ማገኛቸው። በአካል ምንራራቅ፣ በስታተስ ምንራራቅ፣ በሁኔታዬ እዛ አካባቢ መድረስ ካልተገኘው በሚዲያ ማግኘት እችላለሁ። ስለዚህ ለመስማት ነው ወደዛ ውስጥ የገባሁት፣ እግዚአብሔርን ቃል ለመስማት። ስለዚህ ከመስማት ጀመርኩኝ።
በዛ ውስጥ ግን ደግሞ ሌሎችንም ማሰማት ያለብን ነገር እንዳለ ተረዳሁኝ። ከዛ ማሰማት ያንን ዓላማ ብዬ ስለጀመርኩኝ አሁን ሐሳብ አልቀየርኩም። ልክ እንደዛ ሰዎች ለምንድን ነው ቲክቶክ ከሆነ ቲክቶክን የምጠቀመው ወይም የከፈትኩት? ለምንድን ነው ፌስቡክን የምጠቀመው ወይ የከፈትኩት? በየትም መንገድ ልትሄጂ ትችያለሽ። ዞሮ ግን መድረሻሽ እዛው ነው የሚሆነው። ምክንያቱም ዓላማሽን ካረሳሽ ታርጌት ያስታውስሻል። አይምሮሽ ላይ የተቀመጠ ነገር ስላለ ያን ነገር መፈጸም አለብኝ ያለው ወደ ማስታወስ ይሄዳል። ስለዚህ ሶሻል ሚዲያ በዓላማ እንጠቀም፣ አለበለዚያ እንሰረቃለን። የመጀመሪያው ምክር ይሄ ነው። ሁለተኛ ደግሞ ኦፖርቹኒቲ ነው፣ አድቫንቴጅ ነው። ምናልባት በአካል ከምናገኛቸው የሰዎች ብዛት በላይ በሶሻል ሚዲያ እናገኛለን። አይደለም መንፈሳዊ ነገሮችን ለመመገብና ለመስጠት ቢዝነስ ላይ እንኳን ያሉ ሰዎች፣ ክርስቲያናዊ ቢዝነስ የሚሰሩ ሰዎች፣ እኔ ወደ ራሴ ቢዝነስ የገባሁ ጊዜ ከቢሮ የተሻለ ለካ ሶሻል ሚዲያ እንደሆነ ተረዳሁ። ትልቅ ቢሮ ነው። መቀሌ ያለውንም፣ ጎንደር ያለውንም፣ አሜሪካ ያለውንም፣ አዲስ አበባ ደግሞ አጠገብ ያለውንም ማግኘት የምችልበት ቢሮ ነው እና ዋይዝሊ ፕሮግራም አድርገን ከተጠቀምን ኦፖርቹኒቲ ነው። በዛው ልክ ግን ሰፊ ነገር ስለሆነ ያቺ አንድ ስልክ ትንሽዬ መስኮት ወደ ጥፋት ልታስገሰግሰን ትችላለች። ትንሽ የምትመስል ነች። ዲሲፕሊንድ ላልሆነ ሰው ግን ብዙ ነገር ላይ ይጋለጣል። ልክ ሶሪያ ጦርነት መሃል እንደመግባት ሊሆን ይችላል፣ ወይ ደግሞ ውቅያኖስ ውስጥ እንደመጣል ነው። ምክንያቱም ብዙ ዲሲፕሊን ያልሆንሽበት ነገር ካለ አትራክት ያደርጉሻል። በወጣትነት አትራክት ያደርጉሻል፣ በእይታ አትራክት ያደርጉሻል። በዛ ውስጥ ተስቦ ደግሞ ተጠልፎ መውደቅ አለ መውጫውን እስክናጣ ድረስ። ስለዚህ ዲሲፕሊን እና ደግሞ ዓላማ፣ እነዚህ ሁለቱ ወሳኝ ነገሮች ናቸው። በትክክል እኔ የሚዲያ ስራዎችን ከጀመርኩ ቅርብ ጊዜ ነው። ግን አሁን ላይ ወጣቱ ያው ምንድነው የትንፍጮ ዱቄቱን አምጪ አይነት ነገር ሲስተም ውስጥ ገብቷልና ዝም ብሎ ገንዘብ ለማግኘት ዝም ብሎ ምን እንደሚሰራ አንዳንዴ ማናቃቸው ነገሮች ናቸው የሚለቀቁትና መስራትን መማር አለብን። ዓላማችንን ማወቅ አለብን እና ይሄ ተግቶ ሰርቶ ማምጣት የሚባለው ነገር ወጣቱ በጣም መማር አለበት። ቁጭ ብሎ ብቻ አይደለምና እግዚአብሔር ጥበብን ይስጠን። አንብበን እግዚአብሔርን ቃል ተምረን ጥበብ ካላገኘን በስተቀር የተወሳሰበ ነገር ውስጥ ነው የምንገባውና ለህይወታቸውንም ለማጣት ህይወትም እስከ መጥፋት ድረስ የገጠማቸው ሰዎች እንዳሉ እናውቃለንና ይሄንን በጣም በጥንቃቄና በጥበብ መጠቀም ያስፈልጋል። በተለይ የክርስቲያን ልጆች ክርስቲያን የሆነን እኛ ደግሞ በጣም በጥንቃቄ መጠቀምም ማየትም ይገባናል። ከምናየው ነገር ነው መጠበቅም ያለብን ብዬ ነው እኔ የማምነውና ይሄን እንድታደርጉኝ ካለው እንግዲህ እኔ ጥያቄዎችን ጨርሻለሁ። ግን እንደው በጣም ያዝናንቶኛል ወንጌል ስርጭት ስወጣ እንደው እንደዚህ ገጥሞኛል የምትላቸው ገጠመኞች ካሉ ትንሽ አውራንና እንጨርሳለን። በተለይ በየክልሉ ስለምትዞሩ ብዙ ገጠመኞች ይኖሩካል ብዬ ተስፋ አደርጋለሁ። እንግዲህ ወንጌል ባህሪው ብዙ ነው። በቃ ወንጌል ስራ ደግሞ ስትሄጂ ነው የምታውቂው። እኛ ያን ያህልም ትልቅ ስራ ሰርተናል ብዬ አላምንም፣ ገና ወደ መሮጥ እያለን። ግን እንዲሁ በቃ ካጋጠሙን ገጠመኞች ብዙ ጊዜ በተለይ ሄዶ ለመስራት መጀመሪያው እምነት ሰው መሆን አለብሽ። መፍራት የሚባለውን ነገር መግደል አለብሽ። ኮሚኒኬሽን ላይ ጎበዝ መሆን አለብሽ። ምክንያቱም እዛኛውና እዛኛው ከተማ ስቴጂ ሰዎች ያስፈልጋሉ፣ በር የሚከፍቱ የሚቀበሉ። ቤተክርስቲያን ታስፈልጋለች። እና ደስ የሚለው ገጠመኝ አብዛኛው በሄድንበት ከተማዎች ኦልሞስት ኢትዮጵያ ውስጥ ከ40 በላይ የሆኑ ከተማዎች ሄደናል። በሄድንበት ከተማዎች ውስጥ ሁሉ ልንረሳቸው የማንችል ሰዎች አጋጥመውናል። በራቸውን ከቤታቸው ከሳሎናቸው ከጓዳቸው ጀምሮ የሚከፍቱልን ማለት ነው። እንዲሁ ሳያውቁን ሶሻል ሚዲያ ላይ ብቻ አይተው እኔ ቤት ነው የምታርፉት ብለው የሚቀበሉን ቤተክርስቲያንም እንዳለችው ነው። ግን ሰው ጓዳው ድረስ ሲያስገባሽ ምግቡን ሰርቶ ሲያበላሽ ስታይ የወንጌል ባህሪው ሪል ጥፍጥናው ይገባሻል። ለካ ጌታ ሂዱ የሰላም ሰዎች በዛ ከተማ ካሉ ይቀበሏቸዋል፣ ሰላማቸው ያድርባቸዋል ያለው ሪል ነው። ለካ ታንጀብል ነው።
ስትሄጂ ነው በቃ የምትረጁ ይሄን ነገር። እና የሰላም ሰዎች አጋጥመውናል። በመጀመሪያ በቃ በዚሁ አጋጣሚ በዚህ ሚዲያ እንኳን ከተከታተሉ ላመሰግናቸው እወዳለሁ። እንደዚህ አይነት ልብ ያላችሁ በተለያየ ከተማ ውስጥ፣ መንደር ውስጥ፣ ሰፈር ውስጥ፣ ገጠር ውስጥ የምትኖሩ እግዚአብሔር ደግሞ ትልቅ ፍሬ እንድታፈሩ ምክንያት አድርጓቸዋል። እግዚአብሔር ይባርካችሁ። ልክ በበረሃ እንዳለ ቀዝቃዛ ውሃ ነው እንዲህ አይነት ሰው በቃ የሚቀበል ሰው፣ በደስታ ልብ የሚቀበል አብሮሽ ወንጌልን ለመስራት። ከዛ ባለፈ ደግሞ ሌሎቹ አሁንም ደስ የሚል በወንጌል መጥፎ የሚባል አጋጣሚ ስለሌለው የምትከስሪው ስራ ስላልሆነ ማለት ነው። እንደ ቢዝነስ ሳይሆን ቢዝነስ ነው፣ ልትከስሪም ልታተርፊም ትችያለሽ። ወንጌል ግን ቢገፉሽም ቢቀበሉሽም ትርፍ ነው። ሌላኛው ደግሞ መልካም የሆነው አጋጣሚ መሰደድ ነው። ስደት አለው ወንጌል ውስጥ። በተለይ ተቃዋሚዎች የሚነሱብሽ ቦታ አለ። ከሱ መሃል አንዱን ወይ ሁለቱን ነግርሻለሁ። አንድ ጊዜ ወደዚህ ወደ ጉራጌ ክልል ላይ ሄደን ወንጌል ለመስራት ነው ሄድነው እና የ3-4 ቀን ወንጌል ነው የምንቆየው። አጋጣሚ ሆኖኛ 13-12 ሆነን ሄድነው። ከዛ አንድ ከተማ አለች። ከተማ በዋናም ትራንስፖርት የሚታረፍባት ናት። ከዛ በነጋታው ደግሞ ወደ ሌላ ከተማ በቤተክርስቲያን ካሉ መሪዎች ጋር ቁጭ ብለን ወስነን ገበያ ስፍራ ላይ ለመስበክ ነው እዚህኛው ጋር አድረን ልንሄድ የተዘጋጀ ነው። ከዛ መሪዎቹ ጠሩንና ጥያቄ ጠየቁን። 2 ከተማ አለ ገበያ ያለበት፣ ላይኛውና ታችኛው ብለው ስማቸውን ነገሩን። እዚህኛው ቦታ ቀላል ነው ወንጌል መስራት፣ ገበያ ቦታው ላይም ጥሩ ሰዎች አሉ እና እዚህኛው ቦታ ወይስ ደግሞ እዚህኛው ቦታ ደግሞ ጠፍ መሬት ነው፣ ቤተክርስቲያንም የለም። ጠፍ መሬት ማለት በወንጌል ያልተደረሰች ምድር ናት። ቤተክርስቲያን የለም፣ ተቃዋሚዎች ናቸው፣ አክራሪ በዚህ እምነት ውስጥ ያሉ አሉ። ምረጡ አሉ። እንዴት እንምረጥ እንግዲህ እስቲ አስቢ። አሁን በስጋ ከሆንሽ ቀላል ነው፣ በቃ አይናችንን ጨፍነን ጌታ ወደዚህኛው ተናግሮናል ብለን የሚቀበሉን ጋር እንሄዳለን። ግን አሁን በቃ እስቲ እንጸልይ ተባለን። ብንጸልይ ልባችን ወዴት አይደለ? በቃ መንፈሳችን ውስጥ ያኛውን ይመሰክርልናል። ጠፍ የተባለው ማለት ነው። በቃ ወንጌል ሊሰሙ አይደል እንደ መጣ ነው ጠፍ መሬት። እንዴት እንሂድ? በቃ ተጨነቅን። ከዛ ደግሞ አብሮን መሄድ የለም። እዛ በቃ አንድ ሰው አለ እሱ ይቀበላቸዋል ነው ያሉን። በቃ መጨረሻ ላይ እጣ ይውጣልን። እጣ ወጣን። እጣው ራሱ እዛ ደረሰን። ከዛ ከባድ ፈተና ነው። በቃ ምንም ማድረግ አንችልም። የኢየሱስ ወታደር ነን ብለን ጓዛችንን ጠቅልለን ሄድን። ሰዎች 2 ሰው ተቀበሉን። የሚገርምሽ ነገር የተቀበሉን ሰዎች ራሱ ያው እነሱ እዛ ነዋሪ ስለሆኑ አትፈርጂባቸውም። ኮፍያቸውን አድርጎ ማክሳቸውን አድርጎ እዚህ ጋር ስበኩ ብለው ጠጋቸውን ቆሙ። ከዛኛ ተጋለጠን ፊት ለፊት በምሳሌ ሰበክን። ሰው ተሰበሰበ። የሚገርምሽ ገበያ ስፍራው ደግሞ በእናቶች የተሞላ ነው። ትንሽ ከዋናው መንገድ ገባ ብሎ ነው ያለውና በታክሲ ነው እንግዲህ ከዛኛው ከተማ የመጣ ነው። መሄጃ የለውም ሌላ እና ገባ ብሎ ያለ መንገድ ነው። ከዛ ሰበክን ስብስብ አሉ እናቶች። ምሳሌያችንን ጨርሰን ልክ ኢየሱስ ማለት ጀመርን። ነውጥ ተነሳ። በቃ ነውጥ ተነሳ። ይጎዳሉ ማትያቸው መቼም ከማህበረሰብ ውስጥ ለምሳሌ አንድ አባት፣ አንድ ወጣት ልጅ፣ አንድ እናት ቢኖሩ ታስጠለለኛለች ብለሽ የምታስበው የትኛው እናትየዋ? እናቶች የዛን ቀን ነው አደገኛ ሆኖ ያየሁት በህይወቴ። ድንጋይ የለም እንጂ እግዚአብሔር ሲረዳን ድንጋይ አጡ እንጂ መሬቱ ላይ ያለውን ጭቃ በሙሉ ነው የጨረሱብን። በቃ እያነሱ ጭቃውን ወርውሩብናል። እና ወደ 600 የሚሆን ገበያተኛ ሊገበያይም ሊሸምትም ሊሸጥም ይወጣ እቃቸውን አስቀምጠው ይከተሉን ጀመር ሊወግሩን። ድንጋይ አጡ። ምን ያርጉ? ጭቃውን ይወርውሩብናል። እኛ ተረጋግተን እንዳትሮጡ ተባብለን ተረጋግተን መሄድ ጀመርን። በራሱ እንዳናነቃቃቸው ለመወርወር እየተከተሉ ድንጋይ ይወርውሩ። በቃ የሚያረጉን አጡት። መጨረሻ ላይ ታክሲዎቹ ጋር ደረስን። ወደ አገራችን ወደዛ ወደ መጣንበት ወሰዱን አልናቸው። ታክሲዎቹ በሙሉ በራቸውን ዘጉ፣ አንወስዳችሁም አሉን። ከዛ መጨረሻ ላይ ምን ያደርጋሉ? እኔ ያው ኃላፊነቱን መውሰድ ስለነበረብኝ ፖሊስ ጣቢያ ወሰዱኝ ብዬ መጮህ ጀመርኩ። ምክንያቱም ፖሊስ ጣቢያ ከወሰዱን አንዳንድ ጊዜ ፖሊስ ሲጠብቅ መልካም ነው፣ ለካ ጥሩ ነው ለራስሽ ደህንነት። ፖሊስ ጣቢያ ወሰዱን አልኩኝ። ማንም በቃ የሚሰማን አጣን። ከዛ ወደዛ ጋር ሂዱ ወደ ተራራው አሉ። ወደ ተራራው ማለት
የራሳቸው አብረዋቸው የሚኖሩ ተወላጆች መኪናዎች ስለሆኑ ድንጋይ ሲወረውሩ የነሱ መኪና እንዳይሰብሩባቸው ወደ ተራራው ውጡ አሉ፣ ሊወግሩን ማለት ነው። እንደ እስጢፋኖስ ሀይኛ እስጢፋኖስ ዘመን አልደረስንም ብዬ መኪናው ላይ ጥብቅ አለን ሁላችንም። ከዛ ያን ጊዜ ነው የመጀመሪያ ፍርሃት ተሰማኝ። በቃ በልቤ አብረውኝ ያሉ ልጆችም እኔ ጋር ናቸው። በጣም የሚያስፈራ ሁኔታ ነው። በቃ የሞትን ጣር ነው የምታሸችው። እና በዛ ስሜት ውስጥ ያለው ጌታ ሆይ በቃ ዝቅ ብዬ እግዚአብሔር ሆይ ድረስልን ማለት ጀመርኩኝ። ከዛ የሚገርምሽ ነገር አንዲት ሴት ከዛ ከወልቂጤ መስመር የምትመጣ ነጋዴ ነች። መኪናዋን አቆመች። በኦርቶዶክስ እምነት ውስጥ ያለች ነች። ከኔ ጋር ናቸው ልጆቼ ናቸው ብላ አስገባቸው። መኪኖችን ቢብለዋል። እሷ ነች ይዛ የምትመጣው። መኪና ኮንትራት ይዛ ለንግድ ዕቃ ጭና ነው የምትመጣው። ታክሲ ነው አስገባችን ሁላችንንም። ሹፌሩ ሙስሊም ነው። እንግዲህ እግዚአብሔር በተባበሩት ሃይማኖት ከዛ ጭንቅ ውስጥ አወጣን። ይገርማል። እግዚአብሔር ለካ ሰው የለኝም በምትዩ እንኳን ስፍራ እንደነ ቂሮስ አይነት አያምኑም የምትያቸውን ሰዎች ልኮ ያስወጣሻል። እና የእግዚአብሔርንም እጅ ያየንበት የወንጌልንም ደግሞ የአደራውን ሪስፖንሲቢሊቲ ያየንበት ምን ያህል ሰው ለወንጌል ያለው ልብ ዝግ ያለበትን ቦታ እንዳለ ያስተዋልንበት ነው። እንግዲህ ከብዙ አንዱ ይሄ ነው። እንግዲህ ጭንቀት ጊዜን ያሳለፍንበት። እግዚአብሔር ይመስገን። በጣም ደስ ይላል። ግን በእርግጠኝነት አንድ ቀን እዛ የተዘራው ላይ ይበቅላል። አሜን። እኛም እናምናለን። እናንተ ዘርታችኋል፣ ጌታ ያበቅላል። ጌታ ይባረክ። እንደው በመጨረሻ ልታመሰግናቸው የምትወደው በዚህ አገልግሎት ቤተሰቦች አብረው ካሉ በቃ ቴንኪው ልትላቸውና ልታስተላልፉ ያለውን መልእክትም ካለ አስተላልፈን ጨርሳለን። እሺ፣ በመጀመሪያ ብርሃን ሾው ቴንኪው አንቺ መልእክቴን ውስጥ ያለውን ነገር በዚህ መጥቼ ቀርቤ እንዳቀርብ እድሉን ስለከፈታችሁልኝ ብርሃን ሾው አንቺንም ደግሞ አብረውሽ የሚሰሩንም አገልጋዮች በእግዚአብሔር ስም አመሰግናለሁ። ከዛ ባለፈ ያው ቤተሰቦቼን እግዚአብሔርን ከሁሉ በላይ እዚህ እንድደርስ ስለረዳኝ አብረውኝ ያሉትንም ሁሉ ሰዎች ለረዳ እግዚአብሔር ክብር ምስጋና ይሁንለት። ቤተሰቦቼን እንግዲህ ከልጅነት ጀምሮ ስላሳደጉን ስለመሩን አመስግን ሁሉንም ስላልሽኝ አመሰግናለሁ። እነሱንም እግዚአብሔር እንግዲህ አብዝቶ ይባርካቸው። ግን በአንድም በሌላም በእኛ አገልግሎት እስከዛሬ በሮጥነው ሩጫ ወደ 30,000 የሚሆኑ ነፍሳት ናቸው የዳኑት። ዞረን ባገለገልነው አገልግሎት ይሄ ነው። እንግዲህ ብርሃንዬ እግዚአብሔር አምላክ አብዝቶ ይባርክ። በጣም ነው የምናመሰግነው። ወጣትነትህን ለጌታ ሰጥተህ ደግሞ በዚህ ስቱዲዮ ከኛ ጋር ልታወራ ስለመጣ እግዚአብሔር አምላክ ይባርክ። ደግሞ እንድትበዛም እንድትሰፋም ጸሎታችን ነው። ከጎን ካለን እግዚአብሔር አምላክ ይባርክ። ውድ ተመልካቾቻችን የዛሬው ፕሮግራማችን እንደተከታተላችሁት በጣም ደስ የሚል ቆይታ ነበር ከወጣት ጋር ያደረግነው እና እግዚአብሔር በእነሱ ውስጥ እየሰራ ስላለው ነገር ያደረገ ስላለው ነገር እግዚአብሔርን እናመሰግናለን። ደግሞ እናንተም ስለተመለከታችሁ ነው ስለቆያችሁ እግዚአብሔር አምላክ ይባርካችሁ። ብርሃን ሾው በሌላ እንግዳ በሌላ ቆይታ ደግሞ ወደ እናንተ ይመጣል። አብራችሁ ስለሆናችሁ ተባረኩ። መልካም ጊዜ ይሁንላችሁ።